ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁ? ይህ የተሰጦ የቲቶር አገልግሎትና ስልጠና ማዕከል ነው። በዛሬው ፕሮግራማችን ደግሞ እንግዲህ የዩቲዩብ ቻናል ብዙዎቻችሁ እየተጠቀማችሁ አይደለም። ዩቲዩብ አሁን ደግሞ አዲስ አሰራር ይዞ መጥቷል። በጣም በሚገርም ሁኔታ የተለየ እና አጭር በ10 ደቂቃ ውስጥ ዩቲዩብ ሞኔታይዝ የሚደረግበት ቻናል ተፈጥሯል። በዚህ ቻናል ላይ እንግዲህ ምን ማወቅ አለባችሁ፣ ምን ማድረግ አለባችሁ የሚለውን ይዤላችሁ መጥቻለሁ። በጣም አስደሳች መረጃ ነው። እንድትከታተሉኝ ከወዲሁ ጋብዛለሁ። አብራችሁን ቆዩ። ዛሬው እንግዲህ አድሰንስን ቬሪፋይ ለማድረግ ከዚህ በፊት ጀማሪዎች ብዙዎቻችሁ ፓስፖርት ፖስታ ትጠየቃላችሁ። ከዚያ ውጭ ደግሞ በኦንላይን በኢሜይል እንኳን ለመመለስ 2 ወርና ከዚያ በላይ በየ21 ቀኑ አፕላይ ያደረጋችሁ እንደምትቆዩ ይታወቃል። ዛሬ ላይ ግን በ10 ደቂቃ ውስጥ ፋሻል ኤክስፕሬሽናችሁን በማየት የራሳችሁን ፎቶ በማየት ወይም የራሳችሁን ናሽናል አይዲ ሬጂስተር በማድረግ መመዝገብና ቬሪፋይ መደረግ እንደምትችሉ እንግዲህ በዚህ ቪዲዮ ላሳያችሁ ተዘጋጅቻለሁ። እንግዲህ ከዚህ በፊት እንደምታውቁት ቬሪፋይ ዩር አይደንቲቲ የሚለው አይደንቲቲ ቬሪፊኬሽን ኮምፕሊትድ፣ አድሬስ ቬሪፊኬሽን ኮምፕሊትድ የሚለው በትክክል አድሬሳችሁን ስትሞሉ መጨረሻ ላይ አድሰንስ ቬሪፋይ ያደርጋችሁ ነበር። እንደምታዩት ቪዲዮው ላይ ፖስት የተደረጉት ይኸው እንደምታዩት ቬሪፋይ ናው የምትለዋ አዲስ ነች። አዲስ በአዲሱ ህግ መሰረት ዩቲዩብ እንግዲህ አድሰንስን አሻሽሎ አድሰንስ ላይ የክፍያ ስርዓቱን በዚህ መልኩ ቬሪፋይ የሚያደርግበትን ስርዓት አሻሽሎ መጥቶልናል። ምን ይላል? የመጀመሪያዋን ቁጥር እያችኋት ፋስት ኦንላይን ቬሪፊኬሽን ፕሮሰስ ዊዝ አውት ትረስትድ ፓርትነርስ ፐርሶና ይላል። በፐርሶና በኩል እንግዲህ እንደ ፓርትነር አድርጎታል ማለት ነው አድሰንስ። በዚያ በኩል እንግዲህ ራሳችሁን ቬሪፋይ ያደርግና ወደ አድሰንስ መልእክት ይልካል ማለት ነው። ሁለተኛው እንደምታውቁት ዩዘር አይዲ ወይም ሜል ፒን ነምበር ፒን በማስላክ የሚደረገው ሂደት ብዙ አሁን ላይ ማድረግ ትችላላችሁ፣ ግን ይሄኛው በጣም ፋስት እና አስተማማኝ መሆኑን በዚሁ መናገር ፈልጋለሁ። ለዚህ ዋናው መረጃ ደግሞ ፐርሶና የሚባለው ድርጅት ለአድሰንስ እንደ አጋዥ ሆኖ የእናንተን ፋሻል ኤክስፕሬሽናችሁን፣ ፎቶአችሁን፣ አይዲያችሁን ይዞ የሚመጣው እሱን ይሞላላችኋል ማለት ነው። እንደምታዩት ሪዳይሬክት የሚያደርገው ወደ ፐርሶና ነው። እዚያ ጋር ይችን ቬሪፋይ ናው የምትሏ ስትነኳት ወደ ፐርሶና ይወስዳችኋል። እዚያ ጋር እንደደረሳችሁ ደግሞ ይሄው እንደምታዩት ስታርትድ ይላል ማለት ነው። እዚያን ክሊክ ስታረጉት የእናንተን የገቨርንመንት አይዲያችሁን ወይም ናሽናል አይዲያችሁ የሚገኝበትን ሀገር ነው የሚጠይቃችሁ። እኛ እንግዲህ እንደ ኢትዮጵያውያን ኢትዮጵያ ስላለን ከታች ተወርዱና ኢትዮጵያ የሚለውን ትመርጣላችሁ። አሜሪካ ያላችሁ አሜሪካ፣ አውሮፓ ያለ ማንኛውም በየሀገሩ ይመርጣል ማለት ነው። ከዚያ በመቀጠል የእናንተ መለያ ምንድን ነው? ድራይቨር ላይሰንስ ናሽናል የሆነ ነው። ኢንተርናሽናል ሌቭል የሚጠቅም ነገር እኛ ሀገር የለም። ኢትዮጵያ ውስጥ ናሽናል አይዲ አለን፣ ፓስፖርት አለን። ቮተር አይዲ ወይም የምርጫ ካርድ የሚባል ይህም በአውሮፓ እና በአሜሪካ ነው የሚሰራው፣ ኢትዮጵያ ውስጥ አይሰራም። ስለዚህ ለእኛ የምትጠቅመው ሁለቱ ናቸው፣ ፓስፖርት እና ናሽናል አይዲ። ቀላሉ ደግሞ ሁላችሁም ይኖራችኋል ብዬ የማስበው ናሽናል አይዲ ካላችሁ ናሽናል አይዲ፣ ፓስፖርት ካላችሁ ፓስፖርት። እዚህ ላይ አንድ ጥንቃቄ መደረግ አለበት። ናሽናል አይዲያችሁን ፍሮንት አይዲውን እኩል ሳይዝ ይዛችሁ በመጀመሪያ ደረጃ በስካመር ፎቶአችሁን እኩል ዳውንሎድ አድርጋችሁ መያዝ አለባችሁ። አዘርዋይስ ፊት ለፊት እኩል ፎቶአችሁን የናሽናል አይዲ ፎቶአችሁን በማሳየት ቬሪፋይ እንዲሆን ማድረግ አለባችሁ፣ ወይም ዳውንሎድ እንዲሆን ወይም ሎድ እንዲሆን ብለር እንዳይኖረው። ይኸው እንደምታዩት ምስሉ ላይ ብለር ካለው አይቀበልም። በአራት ማዕዘን እኩል ሳይዝ ከሌለውም ስለማይቀበል እናንተ ስካን ስታደርጉ ወይም ኦሪጂናል፣ በነገራችን ላይ ፌክ ናሽናል አይዲ አይቀበላችሁም። ለዚህ በተለይ በቴሌ በኩል የምታገኙት በፖስታ ቤት ድርጅት የሚመጣው እና በቴሌ የሚመጣው እሱ ነው ትክክለኛ እዚህ ላይ ሊጠቅማችሁ የሚችለው። ስለዚህ በሱ ነው መጠቀም ያለባችሁ። ይሄ በየኮፒ ቤት ምናምን የምታደርጉትን ላይቀበላችሁ ስለሚችል
እሱን ትጠቀማላችሁ። እንደገና ከጀርባ ያለውን ባክ ኦፍ አይዲውን ከጀርባ ያለውን አይዲ ትጠቀማላችሁ ማለት ነው። እሱን አይዲም ቬሪፋይ ያደርግላቸዋል። ሁለቱን ቬሪፋይ ካደረገ በኋላ ወደሚቀጥለው ፕሮሰስ ከመድራችሁ በፊት ብለር ሳይሆን 4 ማዕዘን እንደሆነ ፕሮሰስ ይቀጥላል ማለት ነው። አሁን ግራና ቀኝ ወይም በጀርባውና ፊት ለፊት ያለው ናሽናል አይዲያችሁን ፕሮሰስ አድርጎ ቬሪፋይ ያደርጋል ማለት ነው። ከዚያ በኋላ ጀስት መሞላት ያለባቸው ቤዚክ የሆኑ ነገሮች አሉ። አንደኛው ፈርስት ኔም ስማችሁ ፈርስት በካፒታል ሌተር ቢሆን ጥሩ ነው። ባይሆንም ምንም የሚያመጣው ችግር የለም። ከዚያ የአባት ስም አለ፣ የተወለዳችሁበት ወር አለ። ይሄ አይዲያችሁ ላይ ያለው ነገር መለየት የለበትም። ናሽናል አይዲያችሁ ላይ ያለውን ቁጥር ነው እዚህ የምትሞሉት። ዳይ አለ፣ ይር አለ። እነዚህን በሙሉ መሙላት ያለባችሁ በትክክለኛው ናሽናል አይዲያችሁን ያለውን ቁጥር ነው። በርዝ ዴት የሚል አለ፣ እሷን እዚህ መሙላት አለባችሁ። ከዚያ የፊት ገጽታ ወይም ገጽታችሁን ፎቶ ፊት ለፊት አድርጋችሁ ፎቶ መነሳት አለባችሁ፣ ወይም የፊት አሻራ ይወስዳል ማለት ነው። እንግዲህ በጣም ሲምፕል የሆነውም በሱ ነው። የፊት አሻራ እዚህ ላይ አንድ ማስታወስ የምፈልገው ነገር አለ። የሌላ ፓስፖርት ከተጠቀማችሁ የፊት አሻራን መጠቀም ስለማይችል ያ የተጠቀመው ፓስፖርት ባለቤት ነው ይሄን መጠቀም ያለበት። የፊት አሻራ ስትጠቀሙ ራሱ ያሳያችኋል። ወደ ቀኝ ወደ ግራ ፊት ለፊት ሆኑ ዳይሬክሽን ያሳያችኋል። አያችሁ አሁን እዚህ ምስሉን እንደምታዩት ወደ ቀኝ ወደ ግራ ይልና ስፔሲፊክ በትክክለኛው ሳይዝ ስትገቡለት ቬሪፋይድ ብሎ ኮንግራጁሌሽን ብሏችሁ ይመጣል። ዚስ ኢዝ ሲምፕል። በተለይ ለጀማሪዎች ለሞኔታይዝ ለሆናችሁ አድሰንስን ለመጠቀም በዚህ መልኩ ቬሪፋይ ማድረግ ትችላላችሁ። እንደምታዩት አይደንቲቲያችሁ ቬሪፋይ ሆኗል ማለት ነው። በዚህ ልክ ሁለቱንም አያችሁ በቀላሉ ቬሪፋይ ማድረግ ቻላችሁ ማለት ነው። አድሬሳችሁንም አይደንቲቲያችሁንም ቬሪፋይ ማድረግ ቻላችሁ። ቅድም እንደነገርኳችሁ በሁለቱም መንገድ ቅድም እንደነገርኳችሁ በናሽናል አይዲ በፓስፖርትን መጠቀም ትችላላችሁ። ቪዲዮአችሁን በትክክል ፊታችሁን በትክክል ናሽናል አይዲያችሁ በትክክል ካስገባችሁ ቬሪፋይ የመሆን እድሉ ከፍተኛ ነው ማለት ነው። በዚህ መልኩ የዩቲዩብ ተከፋይ የአድሰንስ አባል ትሆናላችሁ ማለት ነው። እንግዲህ የተሰጦ ትሬኒንግ ሴንተር ከጀመረ ገና 2 ወር ነው። በ1 ወር ባልሞላ ውስጥ ነው ቬሪፋይ መሆን የቻለው። በዚህ ልክ እናንተም እንደምትጠቀሙ ተስፋ እናደርጋለን። የዛሬው ፕሮግራማችን ይሄንን ይመስል ነበረ። በሌላ ፕሮግራም በሌላ የቲቶር ርዕስ ወይም በአዲስ ፕሮግራም ለእናንተ የሚጠቅሙ ርዕሶችን ይዘን እየመጣን በደንብ ግልጽ በሆነ መልኩ ወደ እናንተ የምናደርስ መሆኑን ከወዲሁ እገልጻለሁ። ስለነበረን ቆይታ በጣም አመሰግናለሁ። መልካም ጊዜ። ቻናላችን ቤተሰቦች